እንዴት ነህ ሙሉ ጌታ ወይ ቹቹ ሰላም ነህ? ጤና ይስጥልኝ የሳምሪ አባት። በየ እንደምን ሰላም ነሽ? ትክክል ነሽ? እንዴት ነሽ? እንዴት ነው? የተሳሳተ አይደለም አይደል? ትክክል ነው። ያ ስምሽም ታሚደር እኔ ሰብለ እባላለሁ። ሰብለ እባላለሁ። እዚህ ጀርመን ነው የምንኖረው። 4 ልጆች ሆነን ነው የምንሰማው። እሺ ያ ለምን ብዙ ጊዜ ሙሉ ጌታ አንዳንዱ ሀብታም ነው የተረዳ ነው ይላል፣ አንዳንዱ ደግሞ ችግረኛ ነው ይላልና የእውነት ችግረኛ ከሆነ ለምን አንረዳውም ብለን አስበን ነው። ስራ ካሎት ደግሞ ከናንተ ሰምተን ያው እንዘጋለን ማለት ነው። እሺ እኔ አንድ ገንደር ትክክለኛው ነው። ያ መጀመሪያ ግን 4ቱ ጓደኞቼ አንተ መሆንን ወይንም ደግሞ የሳምሪ አባት መሆንን ለማረጋገጥ ከጂጂ ጋር ያለህን ቁርኝነትና ከነሳምሪ ጋር ያለህን ቁርኝነት መጀመሪያ ብትነግራቸው። ወይ ሞዳቸው ልጆቼ ሞዳት ባለቤቴ ነኝ። ኦኬ ያ ሞዳቸው ልጆቼ ሞዳቸው ባለቤቴ ነኝ። ጂጂ ማለት ጅጋዮ ነው የምትላት አንተ? ያ ያ ኦኬ እንደውም ቀጥሎ ልንገርሽ ቹቹ ስሟ። ኦኬ ቹቹ ነው ስሟ። ኦኬ ያ የቤት ስሟ ቹቹ። የኔም ቹቹ ነው፣ የእሷ ቹቹ ነጋሽ ነው፣ እኔ ቹቹ ነጋ ነው። ዋው ማች እሷ ቹቹ ነጋሽ ናት፣ እሱ ቹቹ ነጋ ነው። እሺ የቤት ስማቸው ምንትን አሁን ነው እጅጋየሁ ኪዳኔ ሙሉ ጌታ ብላ ራሷን የሰጠችው። አይ ቲንክ በኤርትራ ኬዝ ነው መሰለኝ የሰጠችው። ለዛ ነው የትግረኛ ስም ያላት። ያ እና ያ ማለት እውነት እየተረዳን ያለው ሙሉ ጌታ በፋኒ እርዳታ ይቀርብል ነበር ወይ? ሳምሪ ከጠየቀች ምን ያህል ጊዜ ነው? ይኸውልሽ አንድ ገንገሪሽ ተፋኒ አንድ ነገር ገንዘብ አግኝቼ አላውቅም፣ ተረድቼም አላውቅም። ኦኬ ግን ደግሞ ሲላክም ልጄን ስትልክ ተቀንሶ ነው የሚሰጡኝ። ኦኬ እኔ ደግሞ በለቴ ችግር ላይ የተሰጠኝ እንቀበላለሁ። ከዛ ተደውላቸው እነሱ ደግሞ አይነሱልኝም የተቀበልኩትን ለመናገር እንጂ መንገዱ ልክ አይደለም ሁኔታውን ለመናገር ማለት ነው። ያ ያለው ጧታቸውን አውቄያለሁ፣ እየሰማሁ ነው ያየው ነው። ኦኬ ለታው ክርስቶስን አልኩት። እኔ በመድኃኒዓለም የማምን ሰው ነኝ፣ በማርያም የማምን ሰው ነኝ። ውሸት ነው ማለት በፋኒ በኩል አንድ ነገር ገብቶ አያውቅም። እኔ ጋር አንድ ነገር ሳምሪ ነበር የምትልከው ከልጄ ተጣላው መጣ ልጄ ልጇን ይዛ መጣ አቅፌ ይሰጥኝ 5,000 ብር ሰጥኝ። ተናደድኩ። 5,000 ብር ነው የሰጠሁት የመጣች ጊዜ 5,000 ብር ሰጥኝ። ተናደድኩና ተደም እስከዛሬ አሁን በቀደም ብቻ ነው ጣላቷን ሰምቼ በጂጂያ ላይ ደውዬ እንዲደውል አደረኩና ልጣላ ሄጄ ነበር። ያ ስለዚህ በዛ ምክንያት እንጂ ያገኘኋት እስካሁን አላገኘኋትም። ጂጂ አትደውልም አትልክም እንዴ? ሞታቸው ልጆቼ ናቸው። ሞታት ምስኪን በጣም ያማምራሉ ልጆች። በነገራችን ላይ ፔይፓል ነው ጋይስ ለሙሉ ጌታ ብር አሁን እኛ ጋር አይደለማ ትንሽ ራቅ ያለ ነው። ለሙሉ ጌታ ብር እናዋጣለን ይዘሽው ነው ያላችሁኝ። ይሄውና አሁን ፔይፓልን ልጥፈላችኋለሁ። ያስገባችሁትን ብር ላኩ፣ እዚሁ እናገራለሁ። ከዛ ስንት ብር እንዳለ እዚሁ ተናግረን እዚሁ ነው የምንልከው። እኔ ስንት ብር እንደገባ እርግጠኛ አሁን ዛሬ እዚሁ ያለው ሲሆን ከራሴ ብር ወዲያውኑ አስተላልፋለሁ። ከኢትዮጵያ እንዲገባለት ነው ማለት ነው። ያ እኔ ቃሌን አላጥፍም። አንድ ሰው ብር ትልኪልኛለሽ ብሎ እንደዚህ ጓጉቶ አናግሮኝ የነሱ ሰቀቀን የነሱ እንትን ኢማን ጥሩ አይደል። ያ ይሄው ፔይፓል ይሄውና በፔይፓል ማለት ነው መላክ የምትፈልጉ በሱፐር ቻት በምናምን ስትልኩ ሊቆርጥ ይችላል። ለምን 50% ይቆርጣል።
$100 ከላካችሁ 50% $50 ነው የምሰጠው ማለት ነው። ያ በፔፓል ብትልኩ ጥሩ ነው ጋይስ። አንድ ለኔ ሱፐር ቻት ምናምን ስንት እንደገባ ብቻ አስቤ ነው እንጂ እኔ ጋር ከስንት ወር በኋላ ነው የሚደርሰው። ገባችሁ? ያ ቃሌን አለማጣፈት ብቻ እንደዚህ ማርያምን ብሎ ተንሰፍስፍ ብሎ ልጁን አቅርቦ ምን ብሎ የመጀመሪያ ልጄን አናግሪያት ብሎ እንደዚህ ተንሰፍስፎ ቁጭ ብሎ ሁሉም እየጠበቀ ይሄ መቀዘፍ ነው ጋይስ። ማለት ኃጢያት አንድ ሰው የራበው እሷ ስትወጣ ቁጭ ብዬ ነው ያለቀስኩት። ምኑ እንዳሳዘነኝ ታውቃላችሁ? እኔ ችግር የለብኝም። እኔ ቤቴን ራሴ ነኝ የምሰራው። የጓደኞቼን ቤት እኔ ነኝ የምሰራው። በነገራችን ላይ ከኔ ነው የወሰደችው። እኔ የምኖርባቸው ሀገር ውስጥ የሶስት ሰዎችን ሴቶችን ቤት አራሶ ነው ሲዝረከረኩ የትም ዲቃላቸውን እንትን ሲሉ እኔ ነኝ የሰራሁላቸው። እና ላይቭ ፌስቡክ ላይ የኔን ቤት ስሰራ ሳይቻቸዋለሁ። እሱ ችግር የለብኝም። ግን ምን እንዳሳዘነችኝ ታውቃላችሁ? በዛ ሰዓት ኢቨን ይህንን የሰራችው እሷ ናት፣ እሱ አይደለም። እሱ ለቪዲዮ ነው እንትን ያለው። ይሄ ይታያችኋል። ይሄንን ይሄ የገጠምኩት ራሴ ነኝ አለች። እሱ ካሜራ ይዞ እየተቀረጸ ራሴ ነኝ የገጠምኩት። ምን እንዳሳዘነኝ ታውቃላችሁ? ልጅ ይዛ ወይ ልጅ አስይዛ ምንም ችግር የለብኝም። ያሳዘነኝ ምን እንደሆነ ታውቃላችሁ? ለምንድን ነው እሱ የማይገጥመው ብዬ ስላት አሳየውት አለች። አልገባውም። አሳየውት አልገባውም አለች። ያሳዘነችኝ ሳሳየው አልገባውም ከሚበላሽ። አሁን እሷ ማኗሉ ምናምን አይታ ግጥምጥም ነው የምታደርገኝ ነው። እሱ ግን አልገባውም። ስለዚህ አንደኛ ጊዜም የለም ስራም ነኝ። ስመጣም በቀን እንዲያልቅ ነው የፈለግኩት እና ሙሉ ሰዓቷን ለምን ከፍላችሁ ያላሰራችሁት? ከፍሎ ማሰራት ይቻላል። ብሩ የላቸው። በአጠቃላይ ግን ልጄ ጀግና፣ አንበሳ፣ ጎበዝ እንደሆነች ምንም ምስክር አያስፈልጋትም። ምንም አያስፈልጋትም። ምንም አያስፈልጋት። ግን መልሷ ስቲል ነው ራሱ መልሷ ምንድን ነው? በቃ አይችልም። አንዳንድ ሰው እንድንች ይዞ ጣጣ ማድረግ ይችላል፣ መስራት ይችላል። አንዳንድ ሰው አይችልም። ወይ አውቆ አለ አይደለ? እሱ ብቻ አይደለም። ምግብ ሰርቶ ምግብ ስለማታግዢ እኔ ላንቺ ምግብ አልሰራም ብሎ ለኔና ለልጆቼ ብቻ ነው ምግብ ምሰራው ብሎ ለልጆቹና ለሱ ምግብ እየሰሩ ይበሉ ነበር። ኦኬ፣ እኔ ችግር የለውም። እኔ ስለማልሰራ አልበላም። እኔ ግን ስራ ሰው ልጆቼ እንዳይረባቸው ልዘዝ ስትለው ለኔና ማለት ብሽቴሉ ላርግ ልዘዝላቸው ቢሳብ ምናምን እኔ ስራ ሰው ልጄን ግን አትበይም ማለት